የኢትዮጵያ ከ17 ዓመት በታች ቀይ ቀበሮቹ ለኳታር የዓለም ዋንጫ እየታገሉ ይገኛሉ። እጅግ አስደናቂ ጉዞንም እያደረጉ ይገኛሉ። አሁን ላይ ይህ ጨዋታ እየተካሄደ እያለ ቅዳሜ 1 ሰዓት ከሞዛምቢክ ጋር ይጋጠማሉ። ይህንን ጨዋታ የኢትዮጵያ 17 ዓመት ብሔራዊ ቡድን ወይም ደግሞ ቀበሮቹ ይህን ጨዋታ ካሸነፉ ቀጣይ ተጋጣሚዎቻቸው ከደቡብ ኮሪያ፣ ከኢኳዶር፣ ከኒውካልዲያ ጋር ይሆናል። አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፕሮግራሞቻችንን ተከታተሉ። 17 ዓመት በታች ዓለም ዋንጫ 2027 ቀጣይ ዓመት ወይም በኢትዮጵያውያን አቆጣጠር 2019 ህዳር ወር ላይ ይካሄዳል። በኳታር የሚደረገው ከ17 ዓመት በታች የእግር ኳስ ውድድር የዓለማችን የእግር ኳስ ዋንጫ ቀይ ቀበሮቹ እንደሚሳተፉ ከወዲሁ እየተገመተ ነው። ይኸውም ሞዛምቢክን ቅዳሜ ማሸነፍ ይጠበቅባቸዋል። 33ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የሊጉ መሪ ሲዳማ ቡና ከአራት ጨዋታ ተከታታይ ሽንፈቶች በኋላ ወደ ድል ተመልሷል። አርባ ምንጭን 3-0 በማሸነፍ ወደ ቀድሞ ክብሩ ተመልሷል። አዳማ ከነማ ከወልዋሎ አዲግራት ዩኒቨርሲቲ 0-0 ተለያይተዋል። የሊጉን ደረጃ ስንመለከት ሲዳማ ቡና በ58 ነጥብ በአንደኝነት ሲመራ ወልዋሎ አዲግራት ዩኒቨርሲቲ በ40 ነጥብ 15ኛ ሲሆን አዳማ ከነማ በ39 ነጥብ 16ኛ፣ አርባ ምንጭ በ29 ነጥብ 20ኛ ላይ ይገኛሉ። ክርስቲያኖ ሮናልዶ የሚገኝበት የሳውዲው ሊግ አልናስር ሻምፒየንስ ሆነ። አልናስር ተጋጣሚውን 4-0 በማሸነፍ ወደ ቻምፒየንስነት ሆኗል። ሆኗል። የሳውዲ ሊግ ቻምፒየንስ ሆኗል። ሮናልዶ በ41 ዓመቱ አሁንም አይበገሬነቱን ቀጣይም የተሻለነቱን እያሳየ እየገሰገሰ ይገኛል። ሮናልዶ በዚህ ጨዋታ 2 ጎሎችን በማስገባት በባለፈው የነበረበትን የዋንጫ ውዝግብ ከአልናስር ጋር ከአልሂላል ጋር የነበራቸውን ውዝግብነት በሚገባ በማስተካከልና በመቅረፍ ብልጫን በማሳየትም የሳውዲ ሊግ ሻምፒየንስ መሆን ችለዋል። ጤና ይስጥልን።